እንዴት ናችሁ? ውድ የብራንድ አፕ ተከታታዮቻችን፣ ዛሬ ደግሞ የቤት ባለቤት ልናደርጋችሁ ሞል ሪል ስቴት ተገኝተናል። ስለ አይነታቸው፣ ስለ ዋጋቸው፣ ስለ ጥራታቸው የምናይ ይሆናል። እኔ ቤተልሔም ነኝ። ተከታተሉን። እሺ፣ እንዴት ነህ? ሰላም። እሺ፣ ቤተልሔም ይባላለሁ። ያንተም ራስን ለተመልካቾች ያስተዋውቅልኝ። እሺ፣ አመሰግናለሁ። ረዳ ይባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። በጣም አሪፍ። እስኪ ስለ ሞን ሪል ስቴት ማን ነው ምንድን ነው የሚለውን ለእኔም ለተመልካቾች። እሺ፣ በጣም አመሰግናለሁ። ሞን ሪል ስቴት ለባለፉት ዓመታት በጨርቃጨርቅ ንግድ የረዥም ጊዜ ልምድ ያለው ሪል ስቴት ነው ድርጅት ነው። አሁን ደግሞ ወደ ሪል ስቴት ልማት ገብተን ሰፊ የሆነ ስራ እየሰራ እንገኛለን። ከውጭ ስትመጡ እንዳያችሁት አንዱ ብሎክ ኦልሞስት 6ኛ ፎቅ ደርሰናል፣ ግንባታችን ማለት ነው። ሌሎቹ 4 ብሎኮች ደግሞ በቅርቡ ግንባታ እንጀምራለን። ስለዚህ 5 ብሎክ ያለው በጣም ሰፊ የሆነ ኮምፓውንድ ግቢ እየገነባ እንገኛለን ማለት ነው። እሺ፣ በጣም አሪፍ። እስኪ የካሬዎቹን የምትሰጧቸውን አገልግሎቶች ማለት ነው። እሺ፣ አመሰግናለሁ። እዚህ ሳይት ላይ አየር ጤና ማለት ነው፣ አየር ጤና አደባባዩ ወደ ዓለም ባንክ እና ወደ ቤቴል በሚወስድ መንገድ ላይ መንገድ ዳር ያለ በጣም ዘመናዊ የሆነ ኮምፓውንድ ግቢ ነው እየገነባን ያለ ነው። ስትገቡ እንዳያችሁት በጣም የሚያምረው ኦልሞስት ሱቆቹ ፓርቲሽን እየጨረስ እንገኛለን። ቤቶቹ ደግሞ በከፍተኛ ፍጥነት እና ጥራት እየተገነባ ነው የሚገኘው። ስለዚህ እዚህ ሳይት ላይ ከባለ 2 መኝታ 97 ካሬ ጀምሮ እስከ ባለ 3 መኝታ 194 ካሬ ድረስ በ8% ቅድመ ክፍያ እየሸጥ እንገኛለን። ሌላ ደግሞ ከቤቶች በተጨማሪ ሱቆች ከ11 ካሬ ሱቆች ጀምሮ እየሸጥ እንገኛለን ማለት ነው። ይህን ይመስላል። እሺ፣ በጣም አሪፍ። እስኪ በካሬ ዋጋዎቹንም ንገረን። መልካም። እንግዲህ የሞን ሪል ስቴት ከሌሎች ሪል ስቴቶች በጣም ለየት የሚያደርገው ነገር ማለትም ወደ ገበያ ይዞ የመጣውን ለየት ያለ ሲስተም አለ። ከነዚህ ሲስተሞች መካከል አንደኛ አከፋፈላችን በጣም ቆንጆ የሚባል አከፋፈል ነው። ይሄም ደንበኞቻችን ቅድመ ክፍያ 8% ከከፈሉ በኋላ ቀሪ ክፍያ የሚከፍሉት በግንባታ ሂደት መሰረት ነው። በ12 ዙር እስከ 2 ዓመት ድረስ ከፍለው መጨረስ ይችላሉ። ሌላ ደግሞ በ50% ቤቱን እስኪረከብ ድረስ ይከፍሉና ቀሪው 50% ለ10 ዓመት ያለምንም የባንክ ወለድ መክፈል ይችላሉ ማለት ነው። ይሄ በጣም ለየት ያለ ነገር ነው። ኢትዮጵያ ውስጥ ያሉ ሴቶች እንደዚህ አይነት አገልግሎት አይሰጡም። 50% ከፍለሽ 50% ደግሞ ለ10 ዓመት ያለምንም የባንክ ወለድ መክፈል የምትችልበት አጋጣሚ ነው ያለው። ይሄ በጣም ቆንጆ የሚባል አማራጭ ነው። ስለዚህ ቤቶቻችን አከፋፍለው ይህን ይመስላል። ሌላ ደግሞ ሱቆች በ8 ወር ውስጥ የምናስረክባቸው ሱቆች እዚህ አሁን ያለንበት ቢልዲንግ ላይ ማለት ነው። ከ8 ወር በኋላ የምናስረክባቸው ሱቆችም አሉን። ሌላ ደግሞ ቀስ እያሉ መክፈል የሚችሏቸው አዳዲስ ሱቆች ደግሞ አሁን እየገነባ እንገኛለን። አጠቃላይ ያሉ ፕሮዳክቶች እነዚህ ይመስላሉ። እሺ፣ እስኪ ዋጋቸውንም እና ባለ 2 መኝታ ከስንት ካሬ ነው የሚጀምረው? ዋጋው ምን ነው? መልካም። እንግዲህ እዚህ ሳይት ላይ ባለ 2 መኝታ ቅድም እንደነገርኩሽ ከ97 ካሬ ጀምሮ ነው ያለው እስከ 194 ባለ 3 መኝታ ጀምሮ ማለት ነው። ለምሳሌ እንኳን ባለ 2 መኝታ ስናይ በአንድ ካሬ አሁን እየሸጠን ያለ ነው 69500 ብር ነው የአንድ ካሬ ዋጋችን ማለት ነው። ይሄም አሁን አዲስ አበባ ውስጥ እየተሸጠ ካለው ሪል ስቴት ዋጋ በጣም ተመጣጣኝ የሚባል ዋጋ ነው። አንድ ካሬ 69500 ብር ነው እየሸጠን ያለ ነው። ስለዚህ አጠቃላይ ለምሳሌ 97 ካሬ ስናይ ወደ 6,700,000 ብር ነው የሚሆነው አጠቃላይ ክፍያ ማለት ነው። ስለዚህ ደንበኞቻችን 8% ነው የሚከፍሉት መጀመሪያ፣ 8% ደግሞ 540,000 ብር ነው የሚሆነው። ስለዚህ 8% 540,000 ብር ከከፈሉ በኋላ አግሪመንት ይፈጽማሉ። ቀሪው ደግሞ በግንባታ ሂደት መሰረት በ12 ዙር የሚከፍል ይሆናል ማለት ነው ይመስላል። ከዛ ደግሞ ሌላው የቤቶቹ ካሬዎቹን የሚፈልጓቸው ካሬ ከነገሩን በቴሌግራም በዋትስአፕ እንልክላቸው እንችላለን። ሱቆቹ ደግሞ ከ11 ካሬ ነው የሚጀምረው ቅድም ነግሬሻለሁ። ስለዚህ ከ3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው ሱቆች እየሸጥን ያለ ነው። ይህ ይመስላል። በምን ያህል ጊዜ ታደርሳላችሁ? ምንድነው እዚህ ሳይት ላይ አሁን ያለንበት ቢልዲንግ አሁን 7ኛ ፎቅ እየገነባ እንገኛለን። በ1 ዓመት ከ6 ወር የሚረከብ ቢልዲንግ ነው እዚህ አሁን ያለበት ማለት ነው። ሌሎች ደግሞ 3 ቢልዲንጎች አሉ በቅርቡ ወደ ግንባታ የምንጀምራቸው ማለት ነው። ስለዚህ እነሱ በ2 ዓመት ውስጥ የሚረከብ ይሆናል። አሁን ያለንበት ደግሞ በ1 ዓመት ከ6 ወር ውስጥ የሚረከብ ይሆናል። በነገራችን ላይ እያንዳንዱ ቢልዲንግ በፌዝ ነው የምናስረክበው። ለምሳሌ ይሄኛው ቢልዲንግ ቀድም እናስረክባለን። ቀሪው ደግሞ ሌሎች ቢልዲንጎች በፌዝ ነው የምናስረክባቸው እንጂ ሙሉ ግንባታውን በአንድ አይደለም የምናስረክበው። ይሄ ደግሞ ለምሳሌ እዚህኛው ቢልዲንግ ላይ የገዛ ሰው ቤት መሆን ሱቅ የገዛ ሰው ቀደም ብሎ የመረከብ እድል ይኖረዋል። ቀጣይ ቢልዲንግ የሚገዛ ሰው ደግሞ እንደዚሁ በፌዝ ነው የምናስረክባቸው። ስለዚህ 5ቱም የኮምፓውንድ ግቢ ነው ብዬሻለሁ። ቀጥም 5ቱም በአንድ አይደለም የምናስረክበው በፌዝ ነው የምናስረክበው። ስለዚህ ቀደም ብሎ የገዛ ሰው ቀደም ብሎ ቤቱን የመረከብ እድሉ ከፍ ያለ ነው።
በጣም አሪፍ። እሺ አሁን የብዙዎች ጥያቄ ያለ የማመን ጉዳይ ያለ እና ሞኖ ሪል ስቴትን እንዴት እንመነው? እንግዲህ ኦልሞስት ግንባታ ጀምረናል። በአይን የሚታይ ነገር የምንሸጠው ነገር እሱ ነው። ሌላ ደግሞ በውል መሰረት ውሉ ላይ በጣም ዲቴይል ነገሮች የተካተቱበት ነው። ስለ ደንበኞች ሲመጡ እዚህ ውሉን ማየት ይችላሉ። ቤቱ አሁን ያለበት ሁኔታ ማየት ይችላሉ። ሱቆችን ቤቶችን የሚታይ ነገር ስለሆነ ማየት ይችላሉ። ሌላ የንግድ ፍቃድም ሁሉም ነገር የተሟላ ነገር ነው። ምንም እንትን የሚል ነገር የለውም። ሌላ ደግሞ ሞኖ ሪል ስቴት ከሪል ስቴት በፊት ቅድም እንደነገርኩሽ በጨርቃ ጨርቅ ለተለያዩ ስራዎች ኤክስፖርት በማድረግ ልምድ ያለው ድርጅት ነው። ይህን ይመስላል። መጠየቅ የሚፈልጉት ነገር ምናልባት ደግሞ እዚህ ከአለቆቻችን ጋር ከባለቤቶች ጋር መጥተው ማወቅ የሚፈልጉት ነገር ካለ ደግሞ ቢሮ ላይ መጥተው ሙሉ መረጃ መውሰድ ይችላሉ። እሺ በጣም አሪፍ። በመጨረሻም ያው ለተመልካቾች ማስተላለፍ የምትፈልገው ነገር ካለ? እሺ አመሰግናለሁ። እንግዲህ አሁን ያለንበት ሳይት በጣም ዘመናዊ የሚባል ሳይት ነው። ቅድም እንደነገርኩሽ ኮምፓውንድ ነው። ኮምፓውንድ ማለት የተሟላ ሁሉም ነገር አገልግሎት የምታገኝበት ነው። አሁን ሲንግል አፓርትመንት ሲሆንና ኮምፓውንድ አፓርትመንት ሲሆን በጣም ዲፈረንስ አለው። ኮምፓውንድ አፓርትመንት ሲሆን ከቢልዲንጎች በተጨማሪ ማለትም ከምትገዢው ሱቅና ቤት በተጨማሪ ሌሎች አገልግሎቶች አሉ። ለምሳሌ መዋኛ ገንዳ አለ፣ የልጆች መጫወቻ አለ፣ ትምህርት ቤቶች ይኖራሉ። አሁን እዚህ በ5 ቢልዲንጎች መካከል ላይ ወደ 4000 ካሬ ላይ ለመዝናኛ ቦታ የሰጠ ነው። ይህም መዋኛ ገንዳ ይኖራል፣ የእግር ኳስ መጫወቻ ስቴዲየም ይኖራል፣ የቴኒስ መጫወቻ ይኖራል፣ ሌላ ደግሞ ጂም ይኖራል፣ ሕክምና ይኖራል፣ እዚህ ፋርማሲዎች፣ ባንኮች ይኖራሉ። ስለዚህ እዚህ ቤት የሚገዛ ወይ ደግሞ ሱቅ የሚገዛ ሰው ቤትና ሱቅ ብቻ አይደለም የሚገዛው። ከዛ ጋር በተገናኘ ሌሎች በጣም ትልቅ ሰፋፊ የሆኑ አገልግሎት ማግኘት የሚችልባቸው ተቋማት ይኖራሉ ማለት ነው። ልጆቻቸው እንደፈለጉ ወክ ማድረግ ይችላሉ፣ ኳስ መጫወት ይችላሉ። ከወላጆቻቸው ጋር በእረፍት ጊዜ ደስ የሚል ጊዜ ማሳለፍ የሚችልበት የኮምፓውንድ ኤሪያ ነውና ስለዚህ ቤት ሲገዙ ይሄንን እንዲያስቡበት ነው። ስለዚህ ቆንጆ የሚባል ቤት ነው። ወደፊት ደግሞ ለመኖርም ካሰቡ እንደ ኢንቨስትመንትም ገዝተው ለማትረፍም ካሰቡ በጣም ቆንጆ የሚባል አማራጭ ነው ይዘን የመጣ ነው። ስለዚህ ደንበኞቻችን ቅድም እንደነገርኩሽ የቤቶቹ እያንዳንዱ የቤት አከፋፈሉን፣ አጠቃላይ ዋጋውን፣ ውሉን በተመለከተ ማወቅ የሚፈልጉት ነገር ካለ ደግሞ ከታች በማስቀምጠው ስልክ ረዳይ ብለው ሊደውልኝ ይችላሉ። ቢሮ መምጣት ይችላሉ። ዲያስፖራ ወገኖቻችን ደግሞ እዛ ባሉበት ሆነው አጠቃላይ ስለ ቤቱ መረጃ በቪዲዮ እንልክላቸው ይሆናል። ግልጽ የሆነ መረጃ የምንልክላቸው ይህን መሰጠው ምስጋና። እሺ አሁን ደግሞ የቤቶቻችን ዲዛይን ምን ይመስላል የሚለው ደግሞ ቢሮ ገብተን በደንብ እናያቸዋለን። እንግዲህ ቅድም ውጭ እናወራ ነው ማለት ነው። ዲዛይን ምን ይመስላል የሚለው ደግሞ እዚህ ጋር የምናያቸው ይሆናል። እነዚህ የምታያቸው ህንፃዎች ወደ አስፋልት በኩል የሚያዩ 2 ቢልዲንጎች ናቸው። አሁን ያለነው እዚህኛው ህንፃ ላይ። ስለዚህ ይሄኛው ህንፃ ከ1ኛ እስከ 4ኛ ሱቅ ይሆናል። ከ5ኛ እስከ 19ኛ ደግሞ መኖሪያ ቤቶች ይሆናል ማለት ነው። ስለዚህ ሽያጭ ያለነው እነዚህ 2 ህንፃዎች ላይ ነው። ፊት ለፊት ወደ አስፋልት በኩል የሚያዩ 2 ህንፃዎች ላይ ነው። G+19 የሆነው ከ1ኛ እስከ 4ኛ ሱቆች ይሆን፣ ከዛ በላይ ደግሞ መኖሪያ ቤቶች ይሆኑ ናቸው ማለት ነው። ይሄኛው ውስጥ እንደነገርኩሽ 7ኛ ፎቅ ደርሷል። ይሄኛው ደግሞ ቁፋሮ ላይ እንገኛለን ማለት ነው። ከጀርባ ያሉት ሌሎቹ 3 ቢልዲንጎች ደግሞ በቅርቡ ቁፋሮ እንጀምራለን፣ ሽያጭም እንጀምራለን ማለት ነው። ስለዚህ እነዚህ 2 ህንፃዎች ላይ ከ97 ካሬ ባለ 2 መኝታ ጀምሮ ቅድም እንደነገርኩሽ እስከ 94 ካሬ ባለ 3 መኝታ ከስተመሩ በሚፈልገው የቪው አይነት መግዛት ይችላል ማለት ነው። ስለዚህ እንደምታያቸው አስፋልት ዳር ያሉ ናቸው። ቆንጆ የሆነ ቪው እይታ ያላቸው ናቸው። የሱቅ አገልግሎት ያላቸው ናቸው። እያንዳንዱ ቤት ደግሞ የራሱ የሆነ ባልከኒ ያለው። ስለዚህ 97 ካሬ ቤት ከገዛሽ ባልከኒ ታገኛለች ማለት ነው። ባለ 3 መኝታ ቤቶች ደግሞ የሰራተኛ ክፍል አላቸው። ቆንጆ የሆነ ነፋሻማ የሆነ እይታ ያላቸው ናቸው። ከዚህ ህንፃ አጠገብ ደግሞ ሌሎች ትልልቅ ህንፃዎች ያሉትና ስለዚህ ከፍተኛ የሆነ ብርሃን ጋብታ ነፋሻማ የሆነ ቦታ ላይ ያለ ነው ማለት ነው። ከነዚህ ህንፃዎች ጀርባ ያሉ 3 ቢልዲንጎች ደግሞ እነሱም እንደዚህ ዲዛይናቸው በጣም የሚያምረው በ5 ቢልዲንጎች መሀል ነው የሚያለው። ቅድም የነገርኩሽ ኮምፓውንዶች፣ እነዚህ መዋኛ ገንዳዎች፣ መዝናኛ ቦታዎች የሚኖሩት ደግሞ አጠቃላይ በ5 ቢልዲንጎች ላይ መሀል ላይ ይሆናል ማለት ነው። ይሄን ይመስላል። በጣም አሪፍ ነው። እንትኖቹ ሳሉ እነዚህ ባለ 2 መኝታ ቤቶች ባለ 3 እዚህ ጋር ይኖራሉ። ለምሳሌ ይሄኛው የምታየው 104 ካሬ ባለ 2 መኝታ ቤት ነው። ቆንጆ የሆነ ዲዛይን ያለው ቤት ነው። የራሱ የሆነ ባልከኒ ያለው፣ የራሱ የሆነ ሰራተኛ ክፍል ያለው ነው ማለት ነው። እንደምታየው ዲዛይኑ
ይሄኛው የሊቪንግ እና ዳይኒንግ ሩም የያዘ ወይም ደግሞ ዋናው ሊቪንግ እና ዳይኒንግ ሩም አንድ ላይ የያዘ ነው ማለት ነው። እንደምታዩ ይሄኛው ኪችን ነው። ኪችን ከፈለጉ ደንበኞች በኦፕን ኪችንም በክሎዝ ኪችንም መስራት ይችላሉ። ከዛ መኝታ ቤቶች እንደምታያቸው ካሬያቸው ሰፋ ያለ መኝታ ቤቶች ናቸው። ይሄኛ ደግሞ ዋና መኝታ ቤት ነው። ዋና መኝታ ቤት የራሱ የሆነ መታጠቢያ ይኖረዋል። ሌላ ደግሞ ሁለቱም የልጆች መኝታ ቤት ደግሞ የራሱ የሆነ መታጠቢያ ይኖራል ማለት ነው። ስለዚህ አጠቃላይ ሁለት መታጠቢያ ቤቶች፣ ኪችን፣ ሳሎን፣ ማስተር ቤድሩም አጠቃላይ የያዘ ነው። ባልከኒ እንደምታዩ ባልከኒ በዚህ በኩል ወደ ውጭ በኩል የሚያዩ ወደ አስፋልት በኩል የሚያዩ ወደ 4 ካሬ የሚሆን ባልከኒ አላቸው ማለት ነው። ኦልሞስት አብዛኞቹ ቤቶች ዲዛይናቸው የተለያየ ነው። ስለዚህ ደንበኞች የሚፈልጉትን የቤት አይነት ከነገሩ የሙሉውን የቤት ዲዛይን ደግሞ በቴሌግራም በዋትሳፕ የምንልክላቸው ይሆናል ማለት ነው። በጣም አሪፍ አመሰግናለሁ። እሺ ተመልካቾቼ በሞን ሪል ስቴት የነበረን ቆይታ ይህን ይመስል ነበር። እንደዚህ አይነት ነገሮች ደግሞ ቶሎ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዛሬ ቻው።